የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በደብረ ብርሃን ከተማ ለሚያስገነባው የጀግኖች ማዕከል ከዘመን ኮንስትራክሽን ኮርፖሬሽን ጋር የውል ስምምነት ፈጽሟል። የአማራ ፖሊስ ዋና ጠቅላይ መምሪያን በመወከል የውል ስምምነቱን የፈረሙት የአማራ ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነር ጄኔራልና የአስተዳደርና ልማት ጠቅላይ መምሪያ አዛዥ ረዳት ኮሚሽነር አያልነ ተስፋዬ ማዕከሉ ተገንብቶ አገልግሎት ሲጀምር ፖሊስ አባላትን በዘላቂነት መደገፍ የሚያስችል መሆኑን ተናግረዋል። አማራ ክልል ያሉ የፖሊስ አባላት በየትኛውም የክልሉን ሕዝብና መንግስት በማገልገል ላይ ባሉ በሚደርስባቸው ጉዳት ማገገም በሚገባቸው ጊዜ ልክ እንዲያገግሙ በተለያዩ ቦታዎች የቦታ ጥበት ምቹ ሁኔታ አለመፈጠር ጋር ተያይዞ ሳያገግሙ የሚወጡ የፖሊስ አባላትን ችግር ታሳቢ ያደረገ በዘላቂነት የአካል ጉዳት የደረሰባቸው የፖሊስ አባላትን ከማገገም አልፎ ወደ ሰራዊቱ መቀጠል የማያስችል የግዳጅ የኦፕሬሽን ግዳጆችን መፈጸም የማይችሉ ነገር ግን በተቋሙ ውስጥ በተለያዩ ስራ ሙያዎች መስራት የሚችሉ የፖሊስ አባላትን ልዩ ልዩ ሙያዎችን በማሰልጠን ተጨማሪ ከፖሊስነት ሙያቸው ባሻገር ሌሎችን ሙያዎች የኮምፒውተር ስልጠና ሊሆን ይችላል፣ የሹፍርና ስልጠና ሊሆን ይችላል፣ ሌሎች አካውንታንት ስራ ሊሆን ይችላል፣ እነዚህን የልብስ ስፌት ጋርመንት ስራ ሊሆን ይችላል። እነዚህን ሰልጥነው ነገ ከነገ ወዲያ ራሳቸውን መምራት የሚችሉበት ህይወታቸውን መምራት እንዲችሉ የጀግኖች ማዕከል ግንባታ በደብረ ብርሃን ከተማ እንዲገነባ የተመረጠበት ምክንያት ደብረ ብርሃን ለአዲስ አበባ ቅርብ በመሆኑ ታካሚዎች ከፍተኛ ሕክምና ሲያስፈልጋቸው በቅርበት ሕክምና ማግኘት እንዲችሉ ታስቦ ስለመሆኑ ኮሚሽነሩ ገልጸዋል። የጀግኖች ማዕከል አንድ ማዕከል ቦታ ብቻ ሊኖረው አይችልም። ነገም በክላስተር እየገነባ እንደምንሄድ እስካሁን ባለን የመግባባት ደረጃ በዚህ ልክ ነው የተወሰደው። ነገር ግን በአሁን ደረጃ ግን ለአዲስ አበባ ለሕክምና ሲሄዱ ለከፍተኛ ሕክምና ሲሄዱ በቅርብ ርቀት ላይ ያለ ቦታ ከመሆኑ ጋር ተያይዞ እዛ አካባቢ ላይ እንደገና ደግሞ የምስራቅ አማራውን ቀጠና በዚያ መንገድ የሚያማክልም ነው ብለን ስለምናስብ እዛ ቦታ ላይ እንዲገነባ ተደርጎ የመጀመሪያው ዙር እሳቤ እዛ ነው። ሌሎች ቦታዎች ደግሞ በሚቀጥለው እንደ ሀብት ግኝታችን እና እንዳጠቃላይ እንደየችግሩ እየታየ የተለያዩ ቦታዎች ሊኖሩ ይችላል። ለአሁኑ ግን ደብረ ብርሃን ተመርጧል። ከአማራ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴ በቅርቡ ካስመረቁት የምርጫ ደህንነትና የጸጥታ ተቋማት ሚና ከተሰኘው መጽሐፍ ሽያጭና ከፖሊስ አባላት መዋጮ የግንባታ ወጪ እንደሚሸፈንም ተገልጿል። የሀብቱ ምንጩ አንደኛው የክቡር ኮሚሽነር ጄኔራል ዘላለም መንግስቴ ዶክተር የመጽሐፍ ሽያጭ ግኝት ነው። ከዚህ የሚገኘውን ገቢ ብለው ራሳቸው ቃል ገብተዋል። በሁለተኛ ደረጃ ደግሞ ሰራዊቱ የራሱን ቤት በራሱ መገንባት አለበት በሚል ከማኔጅመንቱ ጀምሮ የወር ደመወዙን በአንድ ዓመት ክፍያ ውስጥ ያለምንም ማቅማማት በደቂቃዎች በሚደረጉ ውይይቶች በጥቅሻ በመግባባት በውሳኔ ላይ ደርሰናል ማለት ነው። ይሄ ደግሞ ሰራዊቱ እንዴት እንደተረዳው ትርጉሙንም ጠቀሜታውንም በደንብ አድርጎ አጉልቶ በማየት የመጣ ውጤት ነው ብለን እናምናለን። ስለዚህ በሚቀጥለው ጊዜ ክፍያውን በወቅቱ ከመክፈል ጀምሮ የክቡር ኮሚሽነር ጄኔራል ዘላለም መንግስቴ የምርጫ ደህንነትና የጸጥታ ተቋማት ሚና የሚለው መጽሐፍ ለገበያ እናቀርባለን። በዚህ ጊዜ በየአካባቢው የፖሊስ አባላት በማስተባበር የዚህ መጽሐፍ ሽያጭ በስፋት እንዲሰራጭና ገቢ አመንጭተን ደግሞ ሌሎች የጀግኖች ማዕከልን እንድንገነባ ድርሻቸውን እንዲወጡ በተቋማችን ብቻ ሳይሆን ደግሞ በአካባቢ ያሉ ባለሀብቶችን፣ የመስተዳድር መዋቅሮችን እና ሌሎች ነዋሪዎችን ጭምር በማስተባበር የትምህርት ተቋማት፣ የግል ትምህርት ተቋማት፣ የከፍተኛ ትምህርት ተቋማት በእነዚህ ሁሉ እንዲሰራጭ አንዱም መጽሐፉ መማሪያነት እንዲያገለግል ተመጽሐፉ የሚወሰድ ልምድ አለ። ብዙ እውቀቶች አሉበት እዛ ውስጥ በተለይ ለኛ ተቋም። በሁለተኛ ደረጃ ደግሞ ሀብት እንዲያመነጭ ሰፊ ርብርብ ይደረጋል። በዚህም በተደራጀ መንገድ በክልል ደረጃ የምናዘጋቸው ቴሌቶኖች ይኖራሉ። በእነዚህ ፕሮግራሞችም የምናገኘውን ገቢ ለዚህ እናውላለን ማለት ነው። የዘመን ኮንስትራክሽን ኮርፖሬሽንን በመወከል ስምምነቱን የፈረሙት የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ታደሰ ግርማ ሲሆኑ ግንባታውን በተያዘለት እቅድ በጥራት በማጠናቀቅ ተቋማቸው የፖሊስ አጋርነቱን የሚያሳይበት እንደሚሆን ተናግረዋል። ደብረ ብርሃን ላይ እንግዲህ ያሰባችሁትን የጀግኖች ማዕከል በዘመን ኮንስትራክሽን አማካኝነት ለመስራት ተስማምተናል ማለት ነው።
ፈጥነን ወደ ስራ መግባት ይጠበቅብናል። ወደ ስራ ስንገባ የሚገጥሙ ቻሌንጆችንም ከእናንተ ጋር በአግባቡ እየተነጋገርን እንፈታለን ብዬ አስባለሁ። የተቻለ መጠን እንዲፈጠን እናደርጋለን። ምንም ስጋት እንዳይገባችሁ ባለቤት ሆነን ለመስራት ጥረት እናደርጋለን። የጀግኖች ማዕከል ግንባታ ፖሊስ የጀመረው የለውጥ ስራ አንዱ አካል መሆኑም ተገልጿል። የሪፎርማችንም የስራ ማዕከል ነው። ሪፎርምን ከምናደርግባቸው ከፌዴራል ፖሊስ ያመጣናቸው ልምድ አንዱ ይህም ስለሚያሳይ ይህም መሰረት አድርጎ የሚከናወንና ሪፎርም የወለደው አዲስ ሀሳብ ነው ማለት ነው።